አራት ሴቶች መመስከር ይችላሉ? አራት ሴቶች ምስክር መሆን ይችላሉ? ከሶስት በላይ እኮ ከሶስት በላይ ምን አራት ሴቶች ምስክር መሆን ይችላሉ ወይ? ይችላሉ። ማስረጃ። ምክንያቱም በምስክርነት ላይ ሴት ግማሽ ነች። አራት ሴቶች ለምሳሌ በግማሽ እንኳን በዚህኛው ላይ አይቻልም። እንደው ይቻላል ብለን አፍርም ብናደርግ እንኳን ሁለት ሴቶች እንደ አንድ ወንድ ነው የሚቆጠሩት፣ ሁለት ወንድ ነው የሚሆኑት። እንደው ብናጸድቃቸው ራሱ ማለት ነው። አራት ሴቶች ይቻላሉ ወይ? ማን ነው ያለው? ሴት ልጅ ግማሽ ናት። ማን አለ? ነብይሽ ነው ያለው። ሴት ልጅ ግማሽ ናት። ማን ነው ያለው? ሴት ልጅ ግማሽ ናት። ማን ነው ያለው? ሴት ልጅ አቅርቦታ ተልቀዋታል እስልምና። ማን ነው ሴት ልጅ ግማሽ ናት? መረጃ ወጣል ነው ግማሽ ናት የሚለው። በእናንተ ዘመን የምትታረደው ሴት ልጅ እኮ በእስልምና ነው የተከበረችው። በእስልምና ነው እኩል የሆነችው። የቱ ላይ ነው ሴት ልጅ ያነሰችው? ግማሽ የሆነችው የቱ ላይ ነው? ቆይስ ያውጣል እንጂ ግማሽ መሆኗን። ኧረ በእናታችሁ ቆይ ተረጋጉ። ቆይ በምስክርነት ሴት ልጅ የወንድ እኩል ነች ወይንስ ግማሽ ነች? መልሽ። አላህ የፈጠረው ሰው በሙሉ እኩል ነው። እርግጠኛ ነሽ? ቴንኪው። አላህ የፈጠረው ሰው ሁሉ እኛም እናምናለን። አስቡናላህ። ቴንኪው። የክርስትናን አይዲዮሎጂ አስተምሮ እሳቤ ስለያሽ እኛ የምንለው ሰው ሁሉ እኔ ከክርስትና ምንም ነገር ምን ክርስቲያን አላመልክም። አንድ አላህን ነው የማመልከው። በፍጹም እኔ ክርስቲያን ጋር ምንም ነገር የምወዳደርበት የእናንተን ሐሳብ የምከተለው ሰው አይደለሁም። አንብቢ። ሴት ልጅ እኩል ላይ ከወንድ ጋር በምስክርነት ላይ በፍጹም ግማሽ አይደለችም ብላናል እህታችን። ጋይድ ሐስቡን በምስክርነት አላልኩም። እኔ እኩል ናት ነው ያልኩት። አንብቢ። እኩል አይደለሽም፣ በቁርአንሽም እኩል አይደለሽም። ከፊሉን በከፊሉ ላይ ያበላልጧል አላህ ይላል። ይሄም ወንዶች ለሴቶቻቸው ገንዘብም ስለሚሰጡ የበላይ ናቸው ብሏል። እኩል አይደለሽም። አሁን አዲሱን አንብቢ ቅድሚያ። አንተ ለምታወራው ነገር መጀመሪያ ማስረጃ ስጥ። ገንዘብ ስለምትሰጥ ሴት ናት የሚልበት ቦታ ላይ ቅድሚያ ይሄን አንብቢ። ሴት ልጅ ገንዘብ ስለምትቀበል ከወንድ ልጅ በታች ናት የሚለውን አቅርብ። ቅድሚያ የአይምሮ ግማሽ ከኔ ለመሆንሽ ይሄን አንብቢ። አማርኛ አርግላት። ምናልባት ነብይሽ ነው። አይዞሽ አማርኛ አርጉላት። አይደለም እሱ ያቅርብልኝ መጀመሪያ። ሴት ልጅ ገንዘብ ስለሚሰጣት ከወንድ በታች ናት የሚለውን ያቅርብልኝ። ቅድሚያ የተናገርኩትን አቀረብኩልሽ። እሱን አቀርብልሻለሁ። በየትኛው አታመልጭኝም። አይዞሽ እሱን አቅርብ። መጀመሪያ እሱን አቅርብ። አንተ መምህሩ ነህ። ይሄንን የሚያክል ህዝብ ከስራ አስቀምጠህ እንትን አትበል። በቃ ትክክለኛውን አንተ ሴት ልጅ ገንዘብ ስለሚሰጣት ከወንድ ልጅ በታች ናት ብሎ ቁርአን ያስቀመጠበትን ቦታ ተናገር። እንዳስበለጠሽ ገንዘብ ስለሚሰጥሽ እሱ የበላይ እንደሆነ በላጭ እንደሆነ አሳይሻለሁ። ቅድሚያ እሱንም ለመረዳት አይምሮ ያስፈልጋል። የበላይ ነኝ የበታች ነኝ የሚለውን ለመረዳት አይምሮ ያስፈልጋል። ክሪቲካል ቲንከር መሆን አለብሽ። የሰው ልጅ አይምሮ ቢኖረው የሌላ ሰው ፈጣሪ እያጣጣለ ስለዚህ ይበልጠኛል አይበልጠኝም፣ ገንዘብ ስለሰጠኝ እሱ የበላይ ይሆናል በላጭ ይሆናል የሚለውን ለመረዳት አይምሮ ያስፈልጋል። በአይምሮ ደግሞ ምን ይልሻል? ከግማሽ ፕሊዝ አንብበው ቃል አንዴ ሴጣን ብዙ ተከታይ ስላለው ምን ሰዋት አንዴ ነበብ ወጣች። ምን ያህል እንግዲህ በእኔ ሙሉ ነኝ ብላ ነበር የተናገረችው። ነገር ግን እስልምና ጎዶሎ አድርጓታል። ሙስሊም ሴቶች ይህንን ማዳመጥ አይፈልጉም። ቡሃሪ 2658 ላይ አቡ ሰይድ አልኩድሪ እንደተረከው ይልና the prophet said ነብዩ እንደዚህ ብለዋል isn't the witness of a woman equal to half of that of a man የሴት ልጅ ምስክርነት ከወንድ ግማሽ አይደለምን ብሎ ነብዩ ተናገረ። ሴቶቹም አዎ አሉ። ደግሞ he said this is because of the deficiency of a woman's mind ይህ ከሴቶች አይምሮ ጉድለት የተነሳ ነው ግማሽ ሆንሹ። ስለዚህ አይምሮ ግማሽ አይደለም ማለሽ ቀደም በምስክርነት ላይ ግማሽ አይደለም ማለሽ ነብይሽ ነው ያለው። ገንዘብ ስለሚሰጥ ደግሞ ወንድ በላይ አይደለም ማለሽ ሱራ 4:34 አንዴ ቼክ አድርገው። ቁርአንሽ ነው ያለው። ገንዘብ ስለሚሰጥሽ ባልሽ የበላይ ነው። ኡስታዝ ሰይድ ደስታ ለምን አወረድከኝ? እፎይ ካንዴ
ቅድም ስገባ ለምን አወረቀኝ? ይሄው ማንም አላወረቀ። እዚህ ብቻ በጣም ነው ፈርቻለሁ። አንዴ ገንዘብ ስለሚሰጥ የበላይ ነው የሚለውን ማድረጃ ብላናለች። ሂሮ ይገው ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊሉን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ቴንክ ዩ። ወንዶች ለሴቶች ገንዘብ ስለሚሰጡ ከፊሉን በከፊል አብልጧል። ይሄም ወንዶች ገንዘብ ስለሚሰጡ በላጭ ናቸው። ገንዘብ ስለሚሰጥ የበላይ ነው እየተባለበት የቱ ጋር ነው? ናይ ካማን ያው ቁርአንሽ አንብቢው እስቲ። ልክ ይሄንን ያለው ማለት ነው። ይሄንን ያለው አነበብከው እኮ ሰማሁክ። አነበብከው ሰማሁክ። ይሄንን ያለው ለምን እንደሆነ ታውቃለህ? ሴት ባልና ሚስት ስትኖር ባል የበላይ ነው። እኔ በምንም አልጠየኩሽም። ለምንድን ነው ብዬ አልጠየኩሽም። ቅድም ያልኩት ምንድነው ወንዶች እና ለምን እንዳወራው ቁርአኑ ለምን እንዳወራ ሳታይ ነው እንዴ ሲጀምር ፕሊዝ በቃ ከሰረነሽ ተማሪ ለዚህ መጣ ደንቆሮ ከሆንሽማ ካለማት ሻይ ከሆነ ማሜ ቀጥል። ቅድሚያ የለም ብላ ነበር። አሁን ደግሞ ምን ብላ መጣች? ይሄንን ያለበት ምክንያት ባል ስለሆነ ባልና ሚስት ሲሆን አለች። ቅድም ወንዶች ለሴቶች ገንዘብ ስለሚሰጡ የበላይ ናቸው ሚል የለም ብላ ነበር። አንደኛ። ሁለተኛ በምስክርነት ላይ የወንድ ግማሽ ነች ስትባል የለም ብላ ነበር። ሲመጣ መረጃ ደግሞ ይሄ ለማለት እኮ የተፈለገው ምናምን ድንቁርና ውስጥ አትግቡ። እንደዚህ ከስራ ያላችሁ ሙስሊሞች እህት ወንድሞቼ፣ ሙስሊሞች በጣም ነው የምወዳችሁ፣ ግን ከእንደዚህ አይነት ድንቁርና ውስጥ ራሳችሁን አስመልጡ። እለት እለት ብዙ ሙስሊምና ባቂላንተ ሃይማኖት ነው ቆሻሻ። አይ ሊስን ማሜ ረፍ እንጂ እለት እለት በጣም ብዙ ሙስሊሞች ራሳቸውን እያስመለጡ ነው። ከእንደዚህ አይነት ተረት ተረት አስተምሮ እየወጡ ነው። ግን እዚህ ገብተው በሚሳደቡት፣ በሚያንቋሽሹት፣ በሚጮሁት መማር ካልቻላችሁ ይሄ ጊዜ ይሄ ዘመን የእናንተ ነው። ራሳችሁን የምታስመልጡበት የምታድኑበት። ይኸው ገብተው ሲሰድቡን መረጃ ሲመጣባቸው ሌላ ነገር ሲሉ እንዳለ የሚገቡት ነው ያቸው። ከስር ያላችሁ ኖት ያዙ፣ መረጃውን ያዙ። ሙስሊሞች አይነው ልክ መረጃ ስታወጡ ወደ ክርስትና ስትመጡ ሞት ይመጣባችኋል፣ ስደት ይመጣባችኋል፣ መከራ ይመጣባችኋል። አውቃለሁ እሱ ግን ምንም ምድራዊ መከራ ቢመጣባችሁ ወደኋላ እንዳታፈገፍጉ። የልባችሁን በልባችሁ አድርጋችሁ ትምህርታችሁን ተማሩ። በደንብ ክርስትና በደንብ ተከታተሉ። አደባባይ ላይ መግለጽ ዛሬ ክርስቲያን ሆንኩ ማለት አይጠበቅባችሁም። ቪዲዮ መልቀቅ አይጠበቅባችሁም። ቪዲዮ እንደነሱ እኛ ግራውን ስለማንፈልገው ማለት ነው። አንዳንድ ስለዚህ በደንብ አድርጋችሁ ተከታተሉ ማለት ነው። እዚህ የሚገቡትን እዩዋቸው። ይሄ የእናንተ ኡስታዞች ናቸው። ማሜ እንኳን ደህና መጣ፣ እንኳን ደህና መጣ። ቀጥለዋል። ማይክን አንሳና ማይክን አንሳና ቀጥል። እንዴት አመሻችሁ? ቆይ አንዴ ረመዳን መሸሽ ማሜ ቀጥል። አስገባ ረመዳን ያው ረመዳን አውራ አንተ ነው የምታወራው። አይ እኔ ከመሀይሞች ጋር ንግግር የለኝም። አዳምጥ። ረመዳን መሀይም ነው እያልከው ነው? መሀይሞችን ማዳመጥ ነው የምፈልገው? ከአንተ ጋር ክርክር አያስፈልግም ታውቃለህ። ስለዚህ እንደዛ ከሆነ ከስራው ተማር ማለት ነው። ቴንኪው ያለ ሰው ፊት ሰው ላይ ተደርቦ ማውራትና ብቻ ማውራት አንድ አይደለም። ትናንት አይታችኋል አለ የተወሰኑ ልጆች እየተደረቡ አንደኛ ነበሩ። መጨረሻ ላይ ራሳቸውን ነጥዬ እንዴትም ገርፌ እንደላኳቸው አይታችኋል። እችኛውም ገና ሳትጀምረው ኖ አለ። ስለዚህ አውሮ ስትባሉ ፌስታል እሳት ውስጥ እንደገባ ፌስታል ልትቆማተሩ ሙድ አትያዙ፣ አትዋሹ። አስተምሮታችሁን ዲፌንድ አድርጉ። ኡስታዝ ሰይድ እንኳን ደህና መጡ። ሰይድ እንኳን ደህና ቆያችሁ። ሰማ ሁሉ ሰላም ነው? ይሰማል። እንኳን ደህና ቆያችሁ። ይመስገነው። ምንድነው ልጆቻችሁ እየዋሹ ነው? አስቸጋሪ ይመስገነው። ሰላም ናቸው። ሰይድ መልስ። ልጆቻችሁ የዋሹ አስቸገሩ እያለህ ነው። ኦኬ ሜቢ ይሰማል። ሌሌ ሰይድ ይሰማል። ኦኬ
ሰይድ ጋር እየተሰማችሁ አልመሰለኝም። ቀጥለሽ አንተ ምስክርነት ላይ ያለህ እይታ ምንድን ነው? ማለት ይዋሻሉ ላልከው አሁን በዚህ አጋጣሚ ልጠይቅህ ከምጠይቀን አሁን ልጅቷ የጠየካት ነበርና ለምን አልተረዳህም? ቶፒኩ ላይ ምስክርነት እንዴት እንደሚዋሹ ላሳየህ። ምስክርነቱን ተቀበለዋለህ? አራት ምስክር ነው ወይስ ስንት ነው የሚያስፈልገው? እሷ ምን ብላለች መሰለህ? ቆይ ለዝሙት ስንት ምስክር ነው የሚያስፈልገው? አንድ አካል ዘሙቷል ለማለት ስንት ምስክር ያስፈልጋል? መርፌና ክር ልክ እንደ መርፌና ክር እንደማየት ነው። ኦኬ ስንት ሰው ሶስት ሰዎች ኖ ኡስታዝ ሰይድ ሶስት ሰዎች ነው የሚያስፈልገው ምስክር ዝሙት ለሰሩ አይደለም። ስንት ነው? بأربعة شهداء አራት ነው። አራቱም መርፌና ክር መሆነው ማየት አለባቸው አይደለ? አዎ በትክክል ማየታቸው ማረጋገጥ አለባቸው። ኦኬ ወንዶች ናቸው ሴቶች ናቸው? አራት የሚሆኑት መርፌና ክር የሚለው አገላለጽ ነው። ኦኬ አገላለጽ ነው። አዎ በ40 አራት ሴቶች መመስከር ይችላሉ ወንድ በሌለበት? አራት ሴቶች ብቻ መመስከር ይችላሉ። አራት ሴቶች ብቻ በጣም እየዘገየ ስለሚደርሰው ነው። እፎይ እንግዲህ ምስክርነት በእስልምና አንድ ወንድ በሁለት ሴት ነው የሚተካውና እዚህ በአርባዕቲ ሹሃዳ የሚለው አራት ወንዶች እንዲመጡ ነው ምስክር የሚሆኑ ሰዎች። የምስክርነት ህግ ደግሞ ኡስታዝ ይቅርታ አድርጉልኝና ኢንተራፕት ስህተት ነው። እየሰማሁት ነበር፣ ወጮኝ እየሰማሁ ነበር። ስህተት ነው። ኦኬ ያ እየተከራከረች ነበረ። እዚህ ጋር ያሉት እየደገፏት እኔን ነበር እየተከራከሩ የነበረው። አይ እኔም እየሰማሁ ነበር። ኦኬ ስለዚህ ምስክርነቱ ግልጽ ያርጉልን። እንዴት ነው እንግዲህ በአራት ምስክር ማቅረብ ካልቻለ ሚስቱን አንድ ሰው ወይም ሌሎች ሴቶችንም ማለት ሁለት ሰዎችን ዝሙት ሰርተዋል ብሎ መናገር አይቻልም ነው በእስልምና። አራት ሰዎች በትክክል አይተናል የሚሉ ግንኙነት ሲፈጽሙ በአይናችን አይተናል የሚሉ አራት ሰዎች እስካልቀረቡ ድረስ ህጉ አይፈጸምም፣ ቅጣቱ እርምጃ ይወሰድባቸውም ማለት ነው። ትክክል። ሸሪዓም ያለው ወንዶች እንደሚለው ሐዲሱም እንደዛው ነው። አራት ምስክር መርፌና ክር ሜቢ ሐዲሱ ማየት እንችላለን። ክርስቲያን መክፈት ከቻልክ አቡ ዳውድ 4452 ላይ ያለውን አራት ልክ መርፌ እና ክር ወይንም ደግሞ ይሄ ቅድም መኳያ የሚወጣው ውስጡ ሲገባ እንደዛ ማየት አለባቸው ነው የሚለው ሐዲሱ። እንደዛ ነው አይደል? ኦኬ ሁለቱ አይተው ሁለቱ ግንኙነት ማድረጋቸው ምንም አይደረግም። ስለዚህ ሁለቱ መርፌና ክር ሲሆኑ ቢያዩ ሁለቱ ደግሞ ተቃቅፈው ምናምን ነገር ቢያዩ እንደ ወሲቡን ባያዩ አይቀጡም ማለት ነው። ዘሙታዋል አይባልም። አዎ አይባልም። ዋናው ነገር የሚፈለገው ምንድነው? ነውሩን እንዳይነገር ስተቱ የለም ማለት አይደለም። ሁለት ሰዎች ቢያዩ ዝም እንዲሉ ነው የሚገደዱት። ከተናገሩ በትክክልም አይተዋል፣ ግን እርምጃ የሚወሰደው በእነሱ ላይ ነው የሚሆነው። ስም አጥፊ በመባል እርምጃ ሶስት ሰዎች ዝም ነው።
ግን እኮ ሲዘሙት ሁለቱ አይተው ሲገባ ሲወጣ አይተው ዋሽታችኋል ተብለው እንዴት ይገረፋሉ? ትክክል ነው። ምክንያቱም አራት መሆን መስፈርት ከተደረገ ሶስትም ሁለትም አንድም ቢሆኑ በትክክል ቢናገሩ እያዩ ዝም እንዲሉ እንዲደብቁ ነው፣ ነውርን እንዲደብቁ ነው እንጂ የሚፈለገው እንዲያጋልጡ ስለማይፈለግ ነው። በእስልምና አስተምህሮት ነውር እንዲገለጥ አይፈለግም እንጂ እኮ በትክክል ታይቷል። ለምሳሌ ባልዮ ቢያይ ሚስቱን ምንድነው የሚያደርገው የሚባልም ለብቻው አለ ማለት ነው። ህግ አዲስ አለ። እሱም አዲስ አለ። ምን ላድርግ ብሎ ነብዩን ጠይቆ አራት ሰው ፈልግ ነው ያለው። አይ ቁርአን ላይ ይማል ነው የሚለው፣ ይምላል። ሚስቱን አይቻታለሁ ወንድ ጋር ግንኙነት ስታደርግ እሷም ትምላለች። እነሱ እኮ እንትና ምስክር ካጡ ነው። ፍርድ ግን አይተሰጥም እኮ ማላው ብቻ ነው የሚቀረው አይደል? እርግማን ይደረግና አንደኛው አልምልም ካለ እርምጃ ይወሰድበታል እኮ። ይምላሉ። ምን ችግራቸው ታዲያ? አሁን እኮ ያኛው የሚዋሻውም እኮ ይምላል፣ ሁለቱም ይምላሉ። ተዛ እርግማኑ ያርፈበታል ነው። እሱ ብዙም ፖይንት የሚያነሳ አይደለም። ግን ምስክር ምንም ማምጣት ካልቻሉ ነው። ቅጣት ግን የለውም። ቅጣት የሚኖረው ምንድነው? ለምሳሌ ባልየው ማለና 4 ጊዜ አምስተኛውንም ምሎ ከጨረሰ በኋላ ሚስትየዋ ስትጠየቅ አልምልም ካለች እና እውነቱን ነው ካለች እሷ ላይ እርምጃ ይወሰዳል ማለት ነው። ዝሙት መፈጸም የኔ ደግሞ አሁን ሰርቀው የሚያደርጉ አካላት እየደበቁ ስለሆነ አዎ አድርጓል ምናምን ብላ አትናገርም። ስለዚህ ካልተናገረ ደግሞ ግዴታ አራት ሰዎች ማምጣት አለ። ሐዲስ ላይ አለ። ሚስቴን አልጋዬ ላይ ቢይዛት ምን ላድርግ ብሎ ጠይቆታል ነብዩን። አራት ሰው ፈልግ ነው ያለው። አዎ ስለዚህ አንድ ይችን ሐዲስና አንብባት እስቲ። ባይዞ 8 ሴቶች ምትሉም ተሳስታችኋል። በሁለት መዘራችሁ 8 ሴቶች በዝሙት ላይ እስከማቀው ድረስ ሴቶች ምስክርነታቸው ተቀባይነት የለውም። ወንዱ ነው ተቀባይነት ያለው በዚህ ላይ አይደለም ወይ ኡስታዝ? አይደለም 8 18ም 20 100 የምታደርጓቸው ሴቶች ተቀባይነት የለውም በዚህ ላይ። እኔስ ሐዲሱን አንብበው። ኦኬ ያ በዚህ በሁዱድ በሚባሉት ምስክሮች የሴት ልጅ ምስክርነት ተቀባይነት የለውም። ሌሎች ሃይማኖቶች መመስከር ይችላሉ፣ ግን ምናልባት አይቻልም። ሙስሊሞች ውጭ ያሉ ይቻላል እንዴ ኡስታዝ? ክርስቲያኑ ለምሳሌ ወይንም ደግሞ እንደዚህ ሸሪዓውን መመስከር ይችላሉ? አይቻልም። ራሱ እነዚህ የሚመሰክሩ ሰዎች በሌላ ነገር የማይጠረጠሩ በውሸት የማይጠረጠሩ መሆን አለባቸው። አስተካካዮች፣ ፍትሃዊ የሆኑ ሰዎች እንዲሆንም ይፈለጋል። ያ ስለዚህ ዝሙትን ክርስቲያኖች አይተው ዘሙቷል አልዘሙተም ምናምን ብለው መናገር አይችሉም። ነሰሰርሊ ሙስሊም ብቻ መሆን አለባቸው። ከሙስሊሞች መሆን አለባቸው። መርፌና ክሮ ነው ማየት አለባቸው። ጓይዳ አንብባ እንዴ ሙስሊምም ሆነው በውሸት የማይጠረጠሩ በውሸት በወንጀል የማይጠረጠሩ እነሱም አንዴ ሉክ ኢቨን ደግሞ 3ቱ አይተው መርፌና ክሮ ነው አንደኛው ተቃቅፈው ነው ያየሁት ቢል 80 ይገረፋሉ። ኔክስት ሌላ ጊዜ ምስክርነታቸው ተቀባይነት አለው የለውም። ከዛ በኋላ ምስክርነታቸው ልክ ተቀባይነት የለውም። ውሸታሞች ናቸው ይባሉት። ኡስታዝ this is not fair። የምሬን ነው ኡስታዝ፣ ተገቢ አይደለም። እንዴ አይተዋል እኮ 3ቱ መርፌና ክሮ ነው አይተዋል። አንደኛው ባለማየቱ መርፌና ክሮ ነው ተቃቅፈው በማየቱ 80 ተገርፈው እድሜ ልክ ደግሞ ውሸታም ነው ምስክርነታቸው ተቀባይነት አይኖረውም። እኔ አሁን ሚስቴን እንደዛ ቆይ ኡስታዝ ይሄ አሁን አስፈላጊ ነው። ቀጥሉ። እሺ እኔ አሁን ተፈቀዱልኝ። እኔ አሁን 3 ምስክር አመጣው መርፌና ክሮ ነው አዩ። አንደኛው ግን ተቃቅፈው ራቁታቸውን ስላዩ 4 አልተሟላም ተብሎ 80 ተገርፈው ያመጣቸውም ሰው ምስክርነታቸው ተቀባይነት የለውም ሲባሉ ለወደፊትም ደግሞ መመስከር አትችሉም ሲባሉ ሌላ ጊዜ እንዴ ይሄ በጣም ኮንፌር የሆነ ነገር ነው ማለት። ሰዎቹ እኮ እንዴ አይናቸውን እንዲጠራጠሩ አይቼ በተናገርኩት ምስክር ተጠይቄ እንዴ 80 ያገረፋለሁ። አንደኛው ባለማየቱ 3ታችን አይተን
እንዴት ነው 80 የሚያስገርፈኝ? ተዛም ደግሞ እድሜ ልክ ምስክርነት ተቀባይ አይባልም ውሸታም ተብዬ እንዴት ነው ይፈረድብኝ የሚለው እኮ በጣም አይ ዶንት ኖ። ይሄ ትክክል ነው ብዬ አላምንም። እንደ አሁን በሳይንሱ በቴክኖሎጂው በብዙ ነገሮች ትክክል ነው ብለህ አታምንም። ልክ ነው። ግን ምን አለ መሰለ ምንድነው ህግ የሚባለው ነገር የሃይማኖታዊ ህግ የሚሻሻል አይደለም። መንፈሳዊ ህግ አይሻሻልም። እንዳለ እንደወረደ የምትቀበለው ህግ ነው። ይሄ ህግ እምነት ማለት እንዳለ እንደወረደ የምንቀበለው ፈልገን ወደን ብቻ ሳይሆን ራሳችንንም ቢሆን አስገድደን የምንቀበለው ነው እንጂ ለኛ ትክክል ላይ መስለን ይችላል። ለኛ ፍትህ ላይ መስለን ይችላል። ግን እምነት የሚባለው የምትቀበለው ጉዳይ ነው። ስለዚህም 4 ምስክር መምጣት ያስፈልገበት ነገር ምንድነው ከተባለ ጉዳዩን 3 ሰዎች 2 ሰዎች አንድ ሰው ሳያዩ ቀርቶ ሳይሆን ወይም ታማኝ ሰው ውሸታም ነው ተብሎ ተጠርጥሮ ሳይሆን እነዚህ ሰዎች እርምጃ ለመውሰድ ማጥበቢያ መንገድ ተደርጎ የተወሰደ ነው። አላህ በሰዎች ላይ እርምጃው እንዳይበዛ ቀደም ስትል ሰምቻለሁ። እስካሁን ድረስ በምስክር የተወሰደበት አንድም ሰው የለም ብለሃል። ትክክል ነህ። ምክንያቱም ራሳቸው መጥተው ካላመኑ በስተቀር ይሄ እርምጃ እስካሁን ድረስ በመናቀው 4 ሰው መስክሮባቸው እርምጃ የተወሰደባቸው እኔም አላቅም ካነበብኩት። ስለዚህ ትክክል ነው የምትለው ይሁን ምንድነው የሰዎችን ስህተት ከይቅርታ ጋር ምናልባት ስልኳ አንድ ጊዜ የሞት ፍርድ አንድ ሰው ቢፈርድ ለምሳሌ ዝሙት ሰርቷል ያልሰራ ሰው ላይ ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድ ያ ሰው ይቀጣል ወይስ አይቀጣም? አልገባኝም ጥያቄው። አንድ ሰው ዝሙት ሳይሰራ ግን ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድበት ያ ሰው ላይ የሞት ፍርድ የፈረደበት ሰው መስክሮ ማለት ነው ሳይመሰክር 4 ሰው ሳይመሰክር አይወሰድም ማለት እርምጃ እኮ እንደዛ እንዳይወሰድ እርምጃ ነው። ቢፈርድበትስ አንድ ሰውዬ ቢፈርድበትስ ለምሳሌ አይችልም መፍረድ። ቢፈርድስ የፈረደው ሰውዬ ይቀጣል ወይ ነው የምልህ። እሱ እኮ ያው እንደ ነፍሰ ገዳይ ነው የሚወሰደው እንጂ ህግ የሚፈጸመው የት ላይ ነው ከተባለ ዳኛ ነው ይሄን ህግ የሚፈጽመው እኮ ዳኛ ሆኖ ያ ዳኛ ይኸውልህ ምስክር ሳያመጣ በአንድ ሰው ምስክርነት ላይ ወይም ራሱም ዳኛውን ቢያይ እርምጃ መውሰድ አይችልም። የሱ አይነት 4 ሰዎች ቀደም ወንድም እፎይ እንዳለው ምስክር ያስፈልጋል። 4 የተሟሉ ሰዎች ገባኝ። ግን ዳኛው ምንድነው ኡስታዝ አንድ ጊዜ ጥያቄ ምንድነው መሰለህ ዳኛ ነው ፍርድ የሰጠ ዳኛ ነው። ዳኛው ምስክር ሳይመጣ 4 ምስክር ሳያመጣ ያን ሰው እንዲገደል ቢያዝ ዳኛው ይቀጣል ወይስ አይቀጣም? ይገደላል። ዳኛው የገደለበት እንደ ነፍሰ ገዳይ ነው የሚወሰደው ማለት ነው። ኦኬ እስኪ ይሄንን ሐዲስ ልክፈትና እሺ ዩቲዩብ ላይ ያላችሁ ሰላም ብያለሁ። ዩቲዩብን አዘጋጀው ክርስቲያን ወይን ቃል አንዳችሁ እኔ ጥያቄ አለኝ እኮ አሁን ባነሳው ወንድማችን አልመለሰውም ኡስታዙ እንደ እስላሚክ እኮ ነው የጠየቀ ሲኖር አሁን ዳኛው የሚለው ነገር አንተ አጠያየቅም ይመስለኝ እንደ እስላሚክ ምን ይላል? አሁን 4 ሰዎች ምስክር ብሎ ያስቀመጠው የእስላም ሐዲስ ነው። 4 ሰዎች ካላዩ እርምጃው አይወሰድም። እንደ እስላሚክ አንድ ዳኛ እንደ እስላሚክ 4 ዳኛ ካልሆነ በስተቀር አየን ካላለ በስተቀር ለዳኝነቱ ብቻ ሰዎች ላይ እንዴት ፍርድስ ይሰጣል? ይሄ እኮ አልተቀመጠም። ዳኛ ነው አይደለም የታየ ነገር ነው። 4 ሰዎች ይገደሉ ይላል ከሐዲስ ጋር ሐዲስ እስቲ እናንብበው ብሎ ሄደዋል። እንዴት ነው የምታየው? 1 2 ደግሞ
እፎይ ሐዲስ ቁጥር እንደ ውይይት የትኛው እንደ ውይይት የመራቢያ አካል የሌለው ሰውዬ መሐመድ አሊን የላከው አዲሱን ረሳሁት። ቆይ ልክፈተው። እሺ እና እስከሚከፍተው እፎይ አርአያው ያው ለመማማርም ሲሆን የአጀንዳህን ለምሳሌ እነዚህን ሐዲስ ለሰዎች ከቴክኖሎጂ ከዚህ በኋላ ላለው ነገር ላይ እኛ ይሄ ነገር አይበጅም ወደሚል ነው ወይስ እስላሚክ ይሄ ነው ይሄን ያደረገ ልክ አይደለም ለሚል ትችት በተያያዘ ነው ያንተ አጀንዳህን ወይስ ከዚህ ሁኔታ አንፃር የኦርቶዶክስ ወይም ያንተ የምትከተለው እምነት ከዚህ ሁኔታ አንፃር እንደዚህ አይልም ለመማማር ያህል ነው አጀንዳው? በዚህ አጋጣሚ ብትገልጽ ትንሽ አእምሮ ስለተያዘ አረዲ 27 ሳይ ሙስሊም ኦኬ። ዩቲዩብ ላይ ያላችሁ ሰላም ብያለሁ። ይሰማል? ዩቲዩብ ላይ ታፕታፕ ምናምን የሌለባችሁ ጀማ ዩቲዩባችንም ጥሩ ነው። ምንድነው ቀዝቀዝ ብላችኋል? ዩቲዩብ ላይ ምን ሆናችሁ ነው? ሰላም እያሉ ነው ወይንስ አይደለም? ውጣና ግባሲ እንደገና ሰላም እያሉ ነው አይደለም? አይ አለን እፎያችን እያለን ነው። ይኸው አሉ ሰላም እፎይ እያሉ ነው እየጻፉ ነው። ኦኬ አገኘው ሐዲሱን እስኪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አረዲ ጨርስና እኔን ጥያቄ አለኝ እንጠይቃለሁ። ቀጥል። እሺ እንደቆያችሁ አብዱ ቆይ አንዴ እሺ አረብኛውን ላድርግል ወይስ በአማርኛ? ማን ይሆን የሚያንኮራፋው? ችግር የለም በአማርኛ። እሺ ይቅርታ ያው እንዲህ ይላል። ይቅርታ ወይ ማይኬል ልዝጋለህ? አስጋስ አይ አንተ ጋር ከሆነ ችግር የለም። ሌላ ላይቭ ላይ ያለ ሌላ ሰው መስሎኝ ነው። ችግር የለም። እሺ ሐዲሱ ሰሂህ ሙስሊም 2771 ላይ ነው ያለው። ሰሂህ ሙስሊም 2271 እንደዚህ ይላል። አነስ እንደዘገበው አንድ ሰው ከአላህ መልእክተኛ አገልጋይ የቀድሞ ገረድ ጋር በዝሙት ተወነጀለ። በዚህም የአላህ መልእክተኛ ለአሊ ሂድና አንገቱን ቅላው አሏቸው። ይሄ ነገር እንዴት ነው የምታየው? በዝሙት የተወነጀለ ሰው ነው፣ ምስክርነት መጥቶበት አይደለም፣ ተጠርጥሮ ነው። ጥሩ በቃ ተቀብያለሁ። አሁን ይሄ ዝሙት የሚባለው ነገር ከዚህ በፊትም አጀንዳ አድርገን ነበርና በኒካህ በጋብቻ ሰዎች ነው ባሪያን አይጨምርም። ትዳር የሚባለው ነገር ሁለት ጨዋዎች ሲጋቡ ነው። ጨዋና ባሪያ አይጋባም በእስልምና። ስለዚህ አሁን ይሄ የደፈረው ባሪያዋን ነው፣ አገልጋይዋን ማለት ነው። ግልጽ ነው፣ አገልጋዩ። ስለዚህ ጨዋ ትዳር የሚባለው ሁለት ጨዋ ወንድና ጨዋ ሴት ሲጋቡ ነው። አለበለዚያ ሰውየው በባሪያው ቢጣቀም ወይም እንትን ቢል ይሄ ትዳር አይባልም፣ ዝሙት ነው የሚባለው ቀጥታ። ስለዚህ ሰውዬ ዘሙቷል ነው፣ ምስክርም አያስፈልግም። ለጨዋ ኒካህ ይኑሮት አግብቶ ዝሙት ለሚሰራ አግብቶ ዝሙት ለሚሰራ ነው ህጉ የሚለው። ኡስታዝ ግልጽ ለማድረግ ሹሃዳ የሚለው ነቢ ግልጽ ለማድረግ ያህል እንግዲህ እቺ ባሪያ ነው፣ የመሐመድ ባሪያ ነበረች። ሌላ ሰው ዘሙቶባታል ተብሎ ጥርጣሬ መጣ። ዘሙታ ወይ ግንኙነት አድርጋለች በሚል ማለት ነው። ማርያም ቅብጥያ መሐመድ ባሪያው ነበረች። ለምሳሌ ልክ እሷ አድርጓታል መሐመድ። እሱ ለራሱ ስለሆነ የተፈቀደች ነች አይደለ ለመሐመድ። እሺ ግን ይሄንኛው ደግሞ ሌላ ግለሰብ ነው። ሌላ ግለሰብ የእሱም ባሪያ ወሲብ አድርጓታል ተብሎ ተነገረ፣ በዝሙት ተነገረ ማለት ነው። ወንጀል ተወነጀለ ሌላ አካል ማለት ነው የዚህኛው። ከዛ መሐመድ የሰጠው ትእዛዝ ዝሙት ፈጸመ። በቃ ባጭሩ ሂድና አንገቱን ቅላው መሐመድ ያለው። ኦኬ ቀጥታ። ስለዚህ ያለ ምስክርም አያስፈልግም ነው የምትለኝ ለዚህ?
ባሪያ ይኸውልህ አሁን ዝሙትን የሰሩት ማንና ማን ናቸው? ባለትዳሮች አይደሉም እያልኩ ነው እዚህ ላይ እኮ። ለነዛ ምስክር አያስፈልግም ወይ ነው የምልህ። አያስፈልግም ለምን ብትለኝ ይሄ ሰውዬ ባሪያን ነው እንጂ ግንኙነት ያደረገው ጨዋን አይደለም። ታዲያ ያለ ምስክር ነው ይገደላል? የተጠረጠረን ሰው ስለተጠረጠረ ብቻ ይገደላል ማለት ነው? ለምን? ዝሙት እኮ ፈጽሟል። አይደለም ይሄው ፈጽሟል። ተወነጀለ ነው የሚለው። ይሄው በዝሙት ተወነጀለ፣ ተጠረጠረ ማለት ነው። ተወነጀለ ማለት ጥፋተኛ ሆኖ ተገኘ ማለት አይደለም። ይሄ አረብኛውን አምጣልኝ። እሺ አይ በቃ ልቀጥልና ላምብልህ። መወንጀል ብቻ እንደነበረ ላሳየውልህ። ለአሊ ሂድና አንገቱን ቅላው አላቸው። አሊይም ወደ እርሱ ሄደው ሰውነቱን ለማቀዝቀዝ በጉድጓድ ውስጥ አገኙት። በጉድጓድ ውሃ ውስጥ አገኙት። አሊይም ውጣ አሉት። እጁንም ይዘው ባወጡት ጊዜ ብልቱ የተቆረጠ ጃንደረባ የተኮላሸ ሆኖ አገኙት። አሊይም አንገቱን ከመቅላት ተቆጠበ። ወደ አላህ መልእክተኛም ተመልሰው በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድ ብልት የለውም አሏቸው ይለናል። እና ይሄ መሐመድ ያስተላለፈው ትዕዛዝ ተገቢ ነው ብለህ ታስባለህ? እሺ እዚህ ላይ የምትወስደው ምንድነው? ቀጥታ ሐዲሱ ላይ አረብኛውን አምጣልኝ ያልኩ ምንድነው? እርምጃው ተወስዷል፣ ታዟል። አለመፈጸሙ ሰውየው ትክክል አለመፈጸሙን ስለ ብልት አለመኖሩ ስለተቆረጠ በሚል አልያ እርምጃ አልወሰዱም እንጂ እርምጃው ተወስዷል ነው በእስልምና አስተምሮት። ለምን ቢባል ምስክር ምናምን አጣርተህ ግደለው ሳይሆን ቀጥታ ሂደህ አንገቱን ቅላው የተባለው። ለምን ይሄ ተባለ ነው ጥያቄያችን። ይሄ የተባለው ዝሙት ሰሪው ዝሙት የሰራባት ሴት ባሪያ ነች ነው። ባሪያ ላይ መዘሙትና ጨዋ ላይ መዘሙት ብልት የለውም እኮ ሰውየው። አሊ እኮ መጥቶ ሲመለከት እኮ ታዲያ ብልት የሌለው ሰውዬ እንዴት አድርጎ ዝሙት ይሰራል? እኮ አልተቀላም እኮ ዝሙቱ ሲታይ የተከለከለበት እንዳይቀላ የተደረገበት ምክንያት ምንድነው? አልይ የታዘዙትን ያልፈጸሙበት ምክንያት ሲያዩት ብልቱ እንደዛ ሆነ አይደል እንዴ? ይሄ ሰውዬ አውቆ ይቁረጠው ኋላ ይቁረጠው ወይስ መጀመሪያ ቆራጣውን የምናውቀው ነገር ዝሙት ሰርቶ እንዳይገደል በሸላው ቆረጠው ምን ይታወቃል? አሁን እርግጠኛ መሆን አንችልም እኛ። ብቻ ምንድነው ግደለው የሚለው ፍርድ ነው። እሱ ምን ይዘው ዋናው ነገር ለምን ግደለው ተባለ? አንድ ሰው ምስክር ሳይቀርብበት ያንተ እንደዛ ከሆነ ታዲያ ኡስታዝ ሌላ ችግር ያመጣል። አጣብቂኝ ውስጥ ይከቶታል። ምክንያቱም አንድ ሰው ዝሙት ሰርቶ እንዳይገደል ቢቆርጥስ አራት ሰው ምስክር መጥቶበት ይማራል ማለት ነው? አይማር ያማ ምስክር ምናልባት እዚህ ጋር እኮ ግን ታዲያ እሺ እንዲያው ያሁኑን ያንን እንለፍና መሐመድ ሂድና አንገቱን ቅላው ነው የሚለው በቁርአን ላይ። ቆይ ግን በቁርአን ላይ ግን ያላገቡ ሴቶች ዝሙት ቢፈጽሙ ፍርዱ በምንድነው? ግርፋት ነው እንጂ አንገት መቀላት አይደለም። መሐመድ እንዴት ነው ከዚህ ጋር እንዴት ነው እዚህ ጋር ታዲያ መሐመድ ከቁርአኑ የተለየ ህግ የሚሰጠው? ያላገባች ሴት ማናት? አሁን እዚህ ላይ ባሪያ ነች። ባሪያ እኮ አያገባም ማለት እኮ ባሪያ አያገባም በእስልምና። ባሪያ እኮ ባሪያ ፈታገባማ ይኸው እስኪ እፎይ ይንገረና። ባሪያ ኖርማል ወሲብ የምትደረግ ነች። ማንም ሰው ጌታዋ ወሲብ የሚያደርጋት ነች። ገባኝ እኮ ያላገባች ሴት ነች። ስለዚህ ያላገባች ሴት ላይ ደግሞ ዝሙት ከፈጸምክ ህጉ የሚለው ምንድን ነው? ግርፋት ነው አይደለም? ያቺ ይኸውልህ ባሪያ ሳትሆን ወጣቱና ትዳር ሳትይዝ ለማግባት ብቁ የሆነች ጨዋ የሚያገባት ሴት ዝሙት ብትሰራ ወይም ማግባት የሚችል ወጣት ጨዋ የሆነ ወጣት ዝሙት ቢሰራ አይገደልም፣ ይገረፋል። የቁርአኑ አንቀጽ ግን እንደዛ አይልማ። የቁርአኑ አንቀጽ ያላገባች ወንድ ወይንም ሴት ነው የሚለው እንጂ ይሄ ማለት ምን ማለት ነው? ያላገባ ማለት ግንኙነት ያገባ ግንኙነት አድርጎ አይተዋል።
አግኝቶ ለአቅመ አዳም ድረስ አንድ ወንድ ልጅ አልገባችሁም? ጥያቄ ረመዳንም ተውፊቅም አልገባችሁም? ኡስታዝ ሰይድ ገብቶታል። አሁን ጥያቄ ላይ ቁርአኑ አንቀጽ ግን እንደዛ አይልማ እኮ ያስረዳንሽ። ያው እስላማዊ መልስ ነው የምሰጠን። እስላማዊ መልስ ነው የምመልስልህ፣ ሐሳቤንም አይደለም። ስለዚህ የምታቀርባቸው መረጃዎች ትክክል ናቸው። ትርጉማቸው ግን በጣም ማስተዋል ይፈልጋል። አሁንም እኔም ብቻ ሳይሆን እፎይንም እየሰማው ከሆነ ሰዎች በእስልምና ሙስሊምም ቢሆኑ ባይሆኑም ባሪያ የሚባሉ ሰዎች አሉ። እነዛ ትዳር ከጨዋ ጋር አይመሰርቱም። በእኛም እኮ አሁን ተቀይሮ ነው እንጂ በትዳር ላይ እጮኛ ሲፈለግ የገሌ ልጅ አታገባም የገሌ ልጅ እንደሚባለው ሁሉ በእስልምናም ላይ ጨዋ የሆነ ሰውዬ ባሪያን አያገባም፣ ዝም ብሎ ነው የሚጠቀመው እያለን ነው። ስለዚህ ይሄ ሰውዬ እንዲገደል የታዘዘበት ምክንያት እሱ ጨዋ ሆኖ ያለ ባሪያዋን ሄዶ ግንኙነት ስላደረገ ነው። ይሄ ምስክር አያስፈልጋትም፣ በቃ ዝሙት ሰርቷል ይባላል። ይሄ ነው። ሁለተኛ ያነሳ ወጣት አይደለችም ወይ ያልከው፣ ወጣት ብትሆንም ባሪያ ያላገባች ብትሆንም ትዳር የሚባለው ጨዋዎች ሲያገቡ ነው ኒካህ የሚባለው እንጂ ኒካህ የሚባለው አይታሰርም ለባሪያ እያልኩ ነው። ስለዚህ ባጭሩ ኡስታዝ ባጭሩ በቁርአን ውስጥ ለባሪያዎች ዝሙት ቢሰሩ ለምሳሌ አረባካችሁ ተውፊቅ አንዴ ስለዚህ በቁርአን ውስጥ ባሪያዎች ዝሙት ቢሰሩ የተሰጠ ህግ የለም ማለት ነው በቁርአን ውስጥ አይደል? ባጭሩ በቃ ይሄንን ነው ያልከኝ። ተቆራርጧል ድምጽ። ባጭሩ ባሪያዎች ዝሙት ቢሰሩ በቁርአን የተሰጠ ህግ የለም። ቁርአን ውስጥ የተሰጠው ህግ ባሪያ ላልሆኑ ሙስሊሞች ነው ማለት ነው አይደለም? ባሪያም አለ። ግን ለምሳሌ ሴት ባሪያ ዝሙት ብትሰራ የጨዋዋን ግማሽ ነው የምትገረፈው። አይ ጨዋዋ መጨረሻ ግን በፀጉር ነው የምትሸጠው። እሱ ችግር የለም መስማማለን። እፎይ ሐዲስ እኮ የመጣን ነገር መቀየር አንችልም፣ ማመን አለብን። ምንም ታዲያ እዚህ ጋር ተጋጨና ታዲያ የምንቀይረው ሐሳብ አይኖርም። የጨዋዋን ግማሽ ከሆነ የምትገረፈው በቁርአን የተቀመጠው ህግ እንደዛ ከሆነ መሐመድ ግን እዚህ ጋር አንገት እንዲቀላ ነው ያዘዘው አይደል? የማን አንገት? የሷ እኮ አይደለም። እሷ እኮ ምንም አልተደረገችም። እሺ ለወንዱ የተሰጠ ህግ አለ ወንዱ አንገቱ ይቀላ የተባለው ጨዋ ስለሆነ ነው። ወንድሜዋ ወንዱ ጨዋ ስለሆነ አንገቱ ይቀላ። እሷ ግን ባሪያ ስለሆነ ወንዱማ ቆይ ወንዱ ግን እኮ ታዲያ በቁርአን ላይ ዝሙት ከሰራ ያላገባውን ዝሙት ከሰራ ለወንዱ በቤት ውስጥ እንዲቆለፍበትና ለዛ ረጅም ጊዜ እንዲቆይ ነው ትዕዛዝ የታዘዘበት አይደል እንዴ? በዝሙት ላይ ራሷን ያገባታል። ሁለቱም ያላገቡ ከሆኑ ተጋርፈው እርስ በርሳቸው ይጋባሉ። እፎይ ለምን መፍትሄ ለምን አንተ ታውቀዋለህ አይደል? ለምን አልነግረንም? ይሄንኛው ፍርዱ ትንሽ ውስብስብ እንትን አለው። ስህተት የተካሄደበት ስለሆነ ሐዲሱ መሐመድ ፍርድ ከሰጠ በኋላ ግን ሰውየው ብልት የለውም። አሁን አጣብቂኝ ውስጥ የሚከተው አንድም ይሄ ነው። ሁለት ያላገቡ ዝሙት ከሰሩ ሁለቱ ይጋባሉ እርስ በርሳቸው። እንደዛ ነው የሚሆነው። ተገርፈው አይ ቲንክ 80 ነው 100 ተገርፈው እርስ በርስ ይጋባሉ። ዘማዊቷ እንጂ ሌላ አስተሳሰብ ከሆነ እንደዚህ አይደለም። በእስልምና አይደለም። በእስልምና ይራራቃሉ አመት እንደው ሁለቱ ነው። ከሁለቱ ውጪ ሌላ ማግባት አይችሉም አይደለ? ተወግረው ይገደላሉ። ግድያ ነው የሚፈጸምባቸው። አሁን ይህንኛው ፍርዱ ሌላ ያላገቡም አይጋቡም። ዝሙት የሰሩ ሁለት ወንድና ሴቶች ዝሙት የሰሩ ያላገቡ ከሆነ ይራራቃሉ እንጂ አመት እንዲርቁ ይደረጋሉ፣ እንዳይተያዩ ይደረጋሉ። እሱስ ኑር ላይ ያለ መጋባትም አይችሉም። ሱረቱ ኑርን ክፈትልኝ አንዴ። እሺ ቁርአን ነው። ሱረቱ ኑር አንዴ ክፈቱልኝ አንዳችሁ 24ኛው
አዛኒ ላይ እንኳን ያለ አዛኒ ነው ሙሽሪክን ከሆነ እሱ ሌላ ተፍሲር። ኦኬ እሺ፣ ቁጥር 2 ምን ይላል? እሺ እቺን ቁርአን ፈስሯል። ኢላ አዛኒ ነው ሙሽሪክ ወሁርመ ذلك على المؤمنين ይላል። አየሁ። እሺ ምን በላቸው? ሙእሚኖች ላይ ይሄ አይሰራም። ምን በላቸው? ሲያማርኛ ነው ዳይ ተቆርጦ የሚታይ ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸውን ያላገቡ እንደሆነ 100 ግርፋትን ግረፏቸው። እሺ በእነርሱም በአላህ ፍርድ ርኅራኄ የተያዙ በአላህና በመጨረሻው ቀን የምታምኑ እንደሆናችሁ ወጅሊዱ ኩለ ዋሂድ ሚንሁማ ሚአት ጀልድ አትራሩ። ቅጣታቸውም ከምዕመናን ጭፍሮች ይገኙበታል። ቁጥር 3 ምን ይላል? ዝሙተኛይቱን ወይም አጋሪቱን እንጂ አያገባም። ምን ማለት ነው? 100 ከተገረፉ በኋላ ዝሙተኛይቱን እንጂ አያገባትም ምን ማለት ነው? ከዛ ቀጥሎ ምን አለ? ሁሪመ ذلك على المؤمنين አለ አይደል? በአማኞች ላይ ይሄ ሐራም ተደርጓል። ምኑ ሙእሚን አማኝ የሆነ ሰው ይሄ ክልክል ነው። እኛ እያወራን ያለነው ስለ አማኞች ነው፣ ስላላመኑ አይደለም። ምን ሚለው? ቆይ እስኪ ዝሙተኛይን እንጂ አያገባም የሚለው አያገባም። አው ሙሽሪክ ወይ ደግሞ ሙሽሪክን ነው የሚያገባው አለ። ማንኛውም ሙሽሪክ ነው የሚያገባው። وحرم ذلك على المؤمنين ቆይ እንትን በለው። አማርኛውን አይታየኝም። በወዳኛው ዝሙተኛይቱንም ዝሙተኛ ወይም እሺ አጋሪ እንጂ አያገባትም ማለት ይህም በምዕመናን ላይ ተከልክሏል። የተከለከለው የትኛው ነው? ሙሽሪክ ነው የሚያገባት? ዝሙት የሰራባትን ማግባት። ሙሽሪክን አማኞች አይሰራም። እነሱ ሙሽሪኮች ናቸው። እነሱ ሙሽሪክ የሆኑ ዝሙተኛ ወይ ሙሽሪክ ነው የሚያገባት ማለት። አማኞች ግን ክልክል ተደርጎባቸዋል። ዝሙት ቢሰሩ እርምጃ ነው የሚወሰድባቸው እንጂ ዝሙት የሰሩባትን አያገቡም ነው። ሁሪመ ذلك على المؤمنين በአማኞች ላይ ይሄ የተከለከለ ነው። እኔ ግልጽ አይደለም። ማክሻሊ እኔ እንደዛ አይደለም። ግልጽ ለመሆን ለምሳሌ አንተ አለህን በል ፎይና አንተ የሃይማኖት አማኝ ነህ። ደግሞ ሌላ የበታች ሰው የወረደ ስነ ምግባሩ እንትን ያለ ሰው ይኖራል። ደግሞ ዝሙተኛ ሰው ይኖራል። ዝም ብሎ ይሆናል። ስለዚህ በአንተ ላይ የሚወሰደው እርምጃ አማኝ ስለሆንክና በዚህ ልማዱ በሆነው በታች በወረደው ሰው ላይ ይለያያል። በአንተ ላይ ክልክል የሆነ ነገር በአንተ ላይ ጉዳዩ የጠበቀ ነው የሚሆነው ማለት ነው። እንደዚህ ማለት ለምሳሌ የቆረበ ምን ያለ በእንትን ያገባ ስለ ሙሽሪኮች አይመለከተውም እኮ እስልምና ሙሽሪኮች ፍርድ ይሰጣል ለሙሽሪኮች ፍርድ ይሰጣል። አዎ ይሰጣል እኮ በአይሁድም ላይ እኮ ተፈርዷል። ታውቃለህ አይሁድ እነሱ መጽሐፋቸው ስላላቸው ነው። አዎ እንጂ እኮ አማኝ አይደሉም አይሁዶች እኮ ሙሽሪክ ነው የምንላቸው። አይ አማኝ ከሃዲዎች ናቸው። ማን አይሁዶች ነው? አይሁዶች ዙሮ ከሃዲዎች ናቸው። ሙስሊሞች አይደሉም፣ ሙእሚኖች አይደሉም። አሁን ግን ወደ ቅድሙ ርዕስ ብንመለስ ይሰማል? ይሰማል። ወደ ቅድሙ ወንድም አርዲ ባመጣው መረጃ ብንመለስ በአጭሩ በእስልምና ባሪያና ጨዋ የሚባል ልዩነት መኖሩን ማረጋገጥ አለብን። ቢመቸንም ባይመቸንም ሃይማኖት ውስጥ ካለው ድረስ እሺ ያልተፈረደበት ምክንያት ስለሌለው ነው አይደለ ሰይድ? አዎ ጨዋ ነው። ግን ሳይ አንገቱን ቢቆርጠውስ ማንኛው ነው ወንጀለኛ? አይ ታዞ እኮ ነው የሚፈጽመው። የነብይ ትእዛዝ ነው የሚፈጽመው። እንደውም መግደል ነበር ማለት ነው። ነብዩ ደግሞ ሙሐመድና
አላህና መሐመድ የደነገጉት ለማንም ለዋጭ የላቸውም ይላል አለ ሱረቱ አዛብ 6 ላይ ምኑን መሐመድና አላህ የደነገጉት ወይንም የወሰኑትን ለእናንተ ለውጥ የላችሁም ለዋጭ የላችሁም ይላል አይደለ? ቁርአኑ ማለት ነው። መቀየር አትችሉም ማለት ነው። አሊ ግን ቀየረ። ብልቱን አይቶ አሊ ግን ቀየረ። አሊ ምርጫ መጣ። ግደል ተብሎ አልገደለም። ግደል ተብሎ አልገደለም። ስለዚህ መለወጥ ይቻላል ማለት ነው። አልገደለም የሚል ግን አሁን ሐዲስ ላይ አግኝተናል። ናዋ መጣና እኮ የለውም ማለት እኮ ሳይገለው መጣ። ብልቱ የተቆረጠ ሆኖ አገኘው ነው የሚለው እኮ። ብልት የለውም። ብልት ስለሌለው የሴፍ ፍላጎት የለውም ብሎ ተወው ሳይገለው እኮ። ሰውየው ሞቆት ፀሐይ እየሞቀ ነበር ራቁቱን ሲያዩ ብልት የለውም። ይሄማ ዝሙት አያደርግም ብሎ ትቶት መጣ። ሂድና ገደለው ተብሎ። ስለዚህ አሁን በዚህ መሰረት አሊ ትክክለኛ ከሆነ መሐመድ ውሸተኛ ይሆናል። መሐመድ ትክክለኛ ከሆነ ደግሞ አሊ የመሐመድን ሕግ ጥሷል፣ አፍርሷል። መሐመድ ደግሞ ይህንን ፍርድ ሰጥቶ አለመፈጸሙ በራሱ ደግሞ በዝሙት ላይ መስካሪዎች ከዋሹ ኔክስ ተቀባይነት መረጃቸው የላቸውም እና መሐመድ ኔክስ ተቀባይ አይሆንም ማለት ነው። እርስዎ ቅድምም ብለውኛል። በዝሙት ላይ የተናገረው ሰውዬ ካላሟላ ኔክስ እድሜ ልኩን ተቀባይ አይሆንም መረጃው ተባብለን ተስማምተናል። ስለዚህ መሐመድን ለምትከተሉት ታዲያ እውነተኛ ይሄ እኮ ባሪያ ጉዳዮች እንለይ እንጂ ምስክር አያስፈልግም እዚህ ቦታ ላይ ብለናል። ቃሉም የምስክር ቃል አይደለም፣ የእርምጃ ወሳሰድ ህግ ነው እኮ። እርምጃውን እኮ ምስክር ሰምቶ ነው አይደለም ፍርድ የሚሰጠው አይደለም። ያለ ምስክር ፍርድ ሲሰጥ ደግሞ የተሳሳተ ነው። ፍርዱ ደግሞ የተሳሳተ ነው። ለምን ማለት ይቻላል እንጂ አይደለም። ሰውየውን ብልት የለውም። አሁን እኮ ይኸውልህ እፎይ የምንፈልገው አሁን ስለ ህጉ ነው አይደለም? ህጉን ነው የምናጠናው እኛ የምንነጋገረው ስለ ህጉ ነው። አይ ዶንት ኖ እርስዎ የተረዱበትን ልረዳው አልቻልኩም። አይ ዶንት ኖ ወይም እናድርግ ከዚህኛው ቶፒክ ላይ እኔ እርስዎ ሜቢ የተረዱበት ውስጥ ወይም ለማለት የፈለጉት ሊኖር ይችላል። እኔ ግን እየመጣልኝም አይደለም። ስቲል በምስክርነቱ ላይ አራቱ ላይ ትንሽ እናውራና አራቱ ግዴታ ነው አይደል? አራቱ ማየታቸው የጨምረው ምንድን መሰለህ ህግ አሁን እንደምታውቅ እኔ ዑመርም ሰይድ ምናልባት ይኸውና እዚህ ጋር አንገቱን ከመቅላት ተቆጠበ የሚለው ይኸውና የአሊ አልገደለውም የሚለውን አሳየኝ ስላልከኝ ነው። ይኸው አንገቱን ከመቅላት ተቆጠበ፣ አልገደለውም። ወደ አላህ መልእክተኛ ተመልሶም በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድነት ብልት የለውም አላቸው ነው የሚለው። ስለዚህ አልገደለውም። ግልጽ ነው አይደለ አሏቸው። ከዛ በኋላ ምን ይደረግ መረጃ የለንም እንዴ? አንገቱን ከመቅላት ተቆጠበ አልገደለውም እያለ ሄደው መልስ ሰጥተዋል። አይ ይሄው ለታች እኮ አልይ ተመለሰና ይሄው ምክንያቱን አቀረበ። ያልገደለበትን ምክንያት ወደ አላህ መልእክተኛ ሄደና ብልት የለውም ብሎ ተናገረ። ባይኖር ብለው ያስገድሉት ወይስ ተውት? እንደዛ አይደለም የምትረዳው ኡስታዝ። በአራት ነጥብ እኮ የተዘጋበት ምክንያት ሰውየው ተገሎ ቢሆን ኖሮ እንደዚህ ታሪክ አይቋጭም። በነገራችን ላይ ሰውየው ተገሎ ቢሆን ኖሮ ታሪኩን ይቀጥሉ ነበረ። ግን ስላልተገደለ አይ ይሄንን እርሶም ሄደው ቼክ ማድረግ ይችላሉ። ሌላ ቦታ ላይ ቢገደል ኖሮ ይሄ ሰውዬ ታሪክ እንዲህ አይቋጭም። እንደዚህ የትም ቦታ ላይ ሲጻፍ ከአጻጻፍ ትረዳለህ ምን እንደተከሰተ። ከአሊ ያልገደለውም ሰውየው መሐመድ ጋር ሄዶ ያልገደለበትን ምክንያት ተናገረ፣ አበቃ እንጂ አይ ወደፊት እኮ ተገሎ ሊሆን ይችላል ብለህ የራስህን ጨምረህ ግን ማሰብ አትችልም። አልተገደለም ማለትም ራስን መጨመር ነው የሚሆነው። አይ አልተገደለም ይላል። ቆሟል ጉዳዩ ይቆም። አልተገደለም አለቀ። ሳይገደል ግን ሄደ። ያልገደለበትን ምክንያት አቀረበ፣ አለቀ። ምክንያቱም ካቀረበ በኋላ ምንም የተደረገ ነገር ማረጋገጫ መጨረሻ ላይ የተነገረን ነገር የለም ነው።
ቢኖር ኖሮ ይጨመር ነበር ነው ቢገደልም ባይገደል አንተ በሚመች እንሂድና አልተገደለም እንበልሽ። አንተ ተገደለ እንበል ወይስ አልተገደለም እንበል? እስኪ ንገረኝ። አልተገደለም። ያልተገደለበት ምክንያት ደግሞ ብልት ስለሌለው ነው። መሐመድ ግን በስህተት ሳያጣራ ይህን ሰውዬ የሞት ፍርድ ፈርዶበት ነበር ነው ሐሳባችን። ተቀበልኩ። እሺ መሐመድ እንደምታውቀው ዳኛ ነው አይደለም? ፈራጅ ነው፣ መግደል ይችላል ሳያጣራ። አሁንስ ለምን ማን ይከለክለዋል ቢገለው? ሳያጣራ ማለት ነው። አሁንም መግደል ማን ይከለክለዋል ነው ምን እኮ ሳያጣራ ሰውን ምስኪን ሰውን መረጃው ከመጣ በኋላ አልይ ብልት የለውም ሲላቸው መተዋቸውን ከፈለክ አንተ አልገደለውም ማለትን ከወደድን ያልገደሉበት ምክንያት ክፋት አለው ወይ ነው? አረ መግደል ይችላል ነበር በጉልበት የሚያስተዳድር ቢሆን የኛ ጥያቄ እንዴት የሰው ነፍስን ሰውን የሚያክል ነገርን ሳታጣራ አንድን ነገር ቼክ ሳታደርግ ነፍሱን አጥፋ ብለህ እሱን እኔ ምን አልኩ መሰለህ? እሱን እኮ ብሉቱን ይሄ የኔም እና ግን ርዕስህን እኔ ይዤልሃለሁ አልሬዲ ምንድነው ብትለኝ በአንድ ሰው ምስክርስ ነው ያልከኝ። ስትጠይቀኝ መግደል ይቻላል ወይ ያልከኝ አይቻልም መሰለኝ። ይሄን መረጃ መጣ። ይሄ በአንድ ሰው ዳኛው ግደሉ ቢል ይገደላል አልከው። ሰውየው የደፈራት ባሪያ ስለሆነች ነው። ባሪያና ጨዋ ከተገናኙ ምስክር አያስፈልግም። አይ ኡስታዝ በጣም ተላልፈናል። እኔ ደግሞ እያልኩኝ ያለው ሰውየው ተጠርጥሮ ነው እንጂ አልደፈራትም። መሐመድ ይሄንን ሳያጣራ የሞት ፍርድ ፈረደ ይሁናል። አዎ ስለዚህ መሐመድ ሳያጣራ የሞት ፍርድ ፈረደና በኋላ ላይ ግን ቼክ ሲደረግ ሰውየው እውነትም ዝሙት አልሰራም ነበር ማለት ነው። መጠርጠር እንጂ መወንጀል እንጂ ዝሙት አልሰራም ነበር። ለምን አሊ ሲያገኘው ብልት ስላልነበረው። ስለዚህ መሐመድ ለዛ ነው መጀመሪያ ጥያቄን ስጠይቅ ምን ብዬ ነው የጠየቅኩት? አንድ ዳኛ ሳያጣራ የሞት ፍርድ ቢፈርድ ምን ይደረጋል ስልህ ምን ብለኸኝ ነበር የመለስክልኝ? ይገደላል ብለኸኛል አንተ። ዳኛው ራሱ ይገደላል ብለኸኝ ነበር። ካስገደለ እኮ የሞት ፍርድ ፈርዷል እኮ። እንዲያውም አንተ ራስህ ምን ብለኛል? እንደገደለ ነው የሚቆጠረው ብለኸኛል እኮ። እንደገደለ ይቆጠራል፣ ግደለው በማለቱ ብቻ እንደገደለ ይቆጠራል ብለኸኛል። አሁን ግን ሄደን ስናየው ያንን ነገር ሳያጣራ ነው መሐመድ ሊያስገድለው የነበረው። ያንን ሰውዬ በስህተት ነው የወነጀለው። እንደዛ ነው የተቀበልኩ ካለውት ለምሳሌ ይሄ አንተ ያመጣው ነጥብ ሁለት ነገር ነው ያለው። አንደኛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሞት ማዘዛቸው ከሆነ ስለሱ ሌላ ጉዳይ ነው የሚሆነው። ሁለተኛ አንድ ሰው የሚፈረድበት በምን ምክንያት ነው? በዝሙት ምክንያት እርምጃ የሚወሰድበት ወይም ምንድነው? አይ ቲንክ የተወሰነ ተላልፈን ይመስለኛል። ወይ እኔ እየገባኝ አይደለም ወይ ተላልፈናል። እስኪ ርዕሱን ወይ አስተካክል። I just feel like that አስተካክል። ትንሽ መተላለፍ አለ። ኦኬ በቃ ተመለሱ ወይ ወደ ቅድሙ። ያ እኔስ ኮንክሉድ ስለዚህ ወደ እፎይ ርዕስ መጣ። ያ አራት ምስክር ካልቀረበ ሁለት ባልና ሚስቶች የሚባሉ ጨዋ ሙስሊሞች ዝሙት ሰርተዋል ተብሎ ለመመስከር አራት ምስክሮች ካልተሟሉ እርምጃው አይወሰድም ወይም በዝሙት አይወሰንባቸውም። ዝሙት ሰርተዋል ተብለው ነው በቃ እንትን ይቻላል። ቪዲዮ ይቻላል። ቪዲዮ ፎቶ ያሉትም ትክክል ፎቶና ቪዲዮ ይቻላል ወይ? ለምሳሌ ሚስቱን ስዘሙት ካሜራ ፎቶ ቢያነሳት ምናምን እናሱም ቢያሳይ ይቻላል። ካሜራ ፎቶ ቢያነሳ ወይንም ደግሞ ባሏ ሲዘሙት ፎቶ ብታነሳ ቪዲዮ ብታነሳ በፎቶ ብታነሳው ይቻላል። ተቀባይነት አለ። ፎቶ በምስል ምናምን የለውም። ተቀባይነት የለውም። ቪዲዮስ
ቪዲዮ እኮ አሁን ለምሳሌ እኔ አንተን አነሳሁና 4 ሰዎች አሳይቼ ወይም 3 ሰዎች ጨምሬ ይዤ በመጣ ባይናችሁ እኮ ያያችሁት ቪዲዮ ነው እንጂ እነዛስ አይሆንም። እሺ ቪዲዮውንስ ለዳኛው ብሰጠው እንዴት ይሆናል? ዳኛውን ባሳየውስ ቪዲዮውን መፍረድ አይችልም። ይሄ እንደምታውቀው ነው። አንደኛ ኤዲቲንግ ምናምን እንደሚባል ወቅታዊ ጉዳይ ታውቀዋለህ። በዛ ላይ ሰዎቹ ባይናቸው አላዩ። ይሄ ክልክል ነው። አሁን አራት ሰው ፍለጋ ሲሄድ እኮ ኡስታዝ 4 ሰው ፍለጋ ሲሄድ እኮ ሚስቴ እኮ አያገኝም። ሚስቴ ጋር እኮ ጨርሶ ተፋቶ ሄዷል እኮ 4 ሰው እስከማመጣ። እንዴት ነው የሚሆነው ነገሩ? ይፋታል። የእስልምና ህግ ነው አሁን የምናወራው። የኔና አንተ ምናምን ሳይሆን እሺ ምን ብሎ ይፋታል? ምን ብሎ ይፋታል? አንተ አንድ ህግ ልንገርህ አንተ አሁን ስለ መጽሐፍ ቅዱስ ብትነግረኝ መጽሐፍ ቅዱስ ያንተ አይደለም ምንድነው መመሪያ ነውና ህግ ስለሆነ ስለ ህጉ ነው እንጂ የምናወራው የእፎይ ነው ብዬ አላወራም። እኔ መጽሐፍ ቅዱስን ህግ ነው ብዬ ነው የምከተል። ልክ እኔም አሁን ስለ ቁርአን ስለ ሐዲስ ነግረኝ የኔ አይደለም ያ ነገር የእስልምና ፕሪንሲፕል ህግ ነው የምናወራው። ስለሱ ምን ይላል እስልምና ነው። አሁን የኔ መቀበል ያንተ አለመቀበል ወይም ያንተ ህግን ያለመቀበሌ አንተ መቀበል ይሄ ህጉን እንትን ሊለው አይችልም። እሱ ግን ህግ ላይ ስናስቀምጥ የእስልምና ህግ ይሄን ሁሉ ነገር 4 ምስክር ለምን አመጣ ለሚለው ምላሹ 2 ነው። አንደኛ ሰዎች ስህተት አይፈጽሙም ሳይሆን ስለሚፈጽሙ 4 ሰው ይምጣ ይባላል እንጂ 2ቱም 3ቱም አይተዋል፣ አንዱም አይቷል። 4 ይሁን የተባለው ሰዎች ላይ መጠይቆት እሺ እርምጃ እንዳይወሰድ 4 ሰዎች ድል ለማስራት ነው። አንድ ጥያቄ ልጠይቆት በዚሁ 4 ሰዎች አዩ። ከዛ ተመሰከረ። ተወግራ ትገደላለች አይደለ? ተወግራ ትገደላለች። ፍርድ ተፈረደባቸው። አላህ እንደገና ገሃነም ነው የሚከታቸው ገነት? ወይንስ ይሄ ምድራዊ ቅጣቱ በቃ ስለተፈረደባት ትማራለች? ጥሩ ጥያቄ። አንደኛው ይሄ ነው። አንደኛው ይሄ ነው። ሁለተኛው ጥያቄ ደግሞ 4 ሰው ስላልመጣባት ዘሞተች አልተባለችም። እሷስ በዛኛው ትቀጣለች? ተመሳሳይ ናቸው ሁለቱም ዝሙት ያደረጉት።